ምንም አነቃቂ ነገር አያስፈልግም ምንም አንተ የምታወራው ነገር ልሰማ አልችልም ሰምኛለሽ ውጣልኝ አልኩህ እኮ በቃ ተንሳውጣልኝ ውጣልኝ አልኩህ ተንሳውጣ ተነሳ ሄድልኝ በዚህ በእናታችን ሞት በኋላ ብዙ ነገሮችን እያጣራን ነው የምንገኘው እንግዲህ ከዚህ ጋር ታይዞ ችግር የለውም ያው እንዳልኩስ በኋላ ይሻላል አረ እንዴ እኔ ቤቴ መጥቶ ሳይቀም ነው ሰው ደስ አይለኝ እኔ እንደዚህ አይነት ነገር አይመቸኝም ቤት ውስጥ እንዲ ሰው ሲያንጃብብ ደስ አይለኝ ለኔ ፕራይቬሲ ተብሎ ነው ለኔ ለምን እኮ በሌላ ጊዜ ብናወራ አይሻልም እኔ እንደዚህ አይነት ነገር ቤቴ ላይ ሰው ሲያንጃብብ ምናምን ደስ አይለኝ ብቻ ይቆሙና ጀስት ማለት አየሩን ለማጣራቱ ለምን እንደሆነ ታውቂያለሽ እኛ ወይ ወጣው ውጪ ጠብቁ ምንም እዚህ እኮ የሚፈጠር ነገር የለም ወንጀሎችን ለማጋለጥ ስንተጋ ሰዎች ግን በብር በብዙ ነገር እያመለጡ እንደሆነም የደረስንበት ነገር አለ የመጨረሻው እንደፈለጋችሁ አሉ የት ነው ያለው ተሰማ የት ነው ያለው አታስፈራሪኝ ወደዛ ሄድ ሰማኛለህ ልቀቀኝና አውራ ሰማኛለህ ወደዛ በዚህ ነገር እንድትረጂ ይፈልጋል ወይ ደግሞ ሂድ ማለትም ማለት እኔ እንደዛ አይነት ነገር ስለማይመቸኝ ነው አይመቸኝም በቃ ሙዲ አይደለም ወይ ውጣ እነሱ ሁለት አመት ሰራው ሁለት አመት ሰርተሽ ያላገኘሽውን ገንዘብ ነው ውጣልኝ አቦ በቃ ሐሳባል ባሎታስ ምልኩ አይ ተቀመጭ ውጣልኝ አልኩህ እኮ ሰምኛለሽ ምን ፈልገህ ነው አንተ የመጣው ተረጋጊና ተቀመጭ ምን ፈልገህ ነው የመጣው እንዴ ስራው ተያፈጥብጥብኝ ተነሳና ውጣ እዚህ ስንት የተከበረ ከስተመር ይመጣ ነው እንዳንተ አይነት ወጠጤ ማንንም ያስተናግደም እሺ የተከበረ እንዴ ንገሪኝ ምናምን አይደል ወደሻውን በግድሽ ትነግሪኝ ምንም አልነግርህም የፈለገውን ነገር አምጣ አንተም በቃ እንደፈለግ ዘና ፈታ ብለህ ምናምን መጠቀም ትችላለህ ይገባሃል ያው እንግዲህ በጣም ኦኬ ቪአይፒ ምናምን የፈለገው ነገር አዘጋጅልሃለሁ በዚህ ፍጥነት ወደድሽኝ አዎ እና ችግር የለውም ምንም የሚያሳስብ ነገር የለም ሰምኛለሽ ምንም ሰማ ነገር አና ብለሽ ዞር በልኝ ብያለሁ ሰምኛለሽ ሰላም ጤና ይስጥልኝ እንደምን አላችሁ ክቡራን ተመልካቾቻችን ከሀገር ውጭም ከሀገር ውስጥም ያላችሁ ቤተሰቦቻችን እንደምን አላችሁ እኔ ወንድማችሁ ሽመልስ ካቅ ግንባር ደህና ነኝ እንግዲህ ስለ ወንድማችን ግሩም ስላለበት ሁኔታ ብዙ ነገር እየጠየቃችሁ ነበር ብዙ ነገር ወደኛ ታደርሳላችሁ ያላችሁ ለኛ ያላችሁን ክብር ለኛ ያላችሁን ፍቅር ስለምታሳዩን ለኛ ያላችሁን አብሮነት ከጎናችን እንደሆናችሁ ስለምትነግሩንና እኛም እናንተ እንዳላችሁን ስለምናቅ እኔ በጣም ከልቤ ደስታ ይሰማኛል ለዚህም ደግሞ ጎንበስ ብዬ ላመሰግናችሁ እወዳለሁ እንግዲህ በዚህ በእናታችን ሞት በኋላ ብዙ ነገሮችን እያጣራን ነው የምንገኘው እንግዲህ ከዚህ ጋር ታይዞ ብዙ ነገር ለምን እኛ ውስጣችን ያዘነን ቢሆን ጠንክረን ይህንን ወንጀለኞች በደንብ ወደ ህግ ማጋለጥ ነው እንግዲህ እንደምታውቁት ብዙ ሰዎች ተሰማ እንግዲህ እኛ ድሮ የምናውቀው ወደ ህግ እንዳቀረብ ነው ብዙን ጊዜ ግን አሁን እየደረሰን ያለ ነው እኛም ተክተን በእንደዚህ መንገድ የምናመጣቸው ወንጀሎችን ለማጋለጥ ስንተጋ ሰዎች ግን በብር በብዙ ነገር እያመለጡ እንደሆነም የደረስንበት ነገር አለ በዚህም ደግሞ አሁን ላይ እኛም የማያዳግም እርምጃ ለመውሰድ ቆርጠን ተነስተናል ለዚህም ደግሞ አንድ በጣም ወሳኝ የሆነ ጊዜ ላይ ነው የምንገኘው የባለፈውን ሰዎች እንዳያችሁት በደንብ እነሱን ከመረመርን በኋላ የሂሳብ ክፍሏን እነዛን ሰዎች መልምሎ የሚያመጡትን ሁሉንም በደንብ ከመረመርን በኋላ አንድ ሰው ጠቁሞናል ያቺም ሴት ደግሞ የተለያዩ ወጣቶች ሄደው የሚውሉበት ለወጣቶች የማይገባ ህይወታቸው የሚበላሽበትን አሽሽ ቤት ጫት ቤት የተለያዩ ነገሮች እንደምሰራ ተነግሮናል ዛሬም ደግሞ ተደብቀን እሷ ባላወቀችው መንገድ ሄደን ምናጋልጣት ይሆናል ማለት ነው እንግዲህ ዛሬ ለየት ያለ ጊዜ ይኖርናል ለምን እኛ ይህንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ነው ቆርጠን ተነስተን በየቦታው ሰዎቻችንን አሰማርተን ምርመራ እያደረግን የተለያዩ ቦታዎችን እያሰስን ያለነውና በዚህም ነገር ደግሞ ከጎናችን ለብዙ ሰዎች ሼር አድርጉ ለብዙ ሰዎች ይድረስ ብዙ ሰዎች ከዚህም ታሪክ ይማሩ ሀቅንም ሰብስክራይብ አድርጉላለሁ ወደዛ ሄደን ደግሞ ያለውን ነገር ወደ እናንተ አደርሳለሁ እንግዲህ ካሜራችንን ደብቀን ከስተመር ወይም ደግሞ ተጠቃሚ መስለን ነው እዛ ቤት የምንገባው ተደብቀን እንገባለን ከኔ ጋር ነው ሰላም ነው ሰላም እንዴት ነሽ እንዴት እዚህ ልትመጡ ቻላችሁ
ዘፈኑ ታጠቃለሽ? አጠፋዋለሁ ግን እንዴት ቤት ነው ቋጥነት በተቻለ አጥፊውና ቁጭ ብለን እናወራለን አይሻል? እሺ ነይ ተቀመጭ። እሺ ቀምጣል። ግን እንዴት ትመጡታላችሁ ወደዚህ? ማለት ቤት ነው ማለት ነው? አዎ እንግዲህ ሰው ጠቁሞኝ ነው የመጣሁት። ማን ነው የጠቆመ? እኔ በቅርቡ ነው ከዩናይትድ ስቴትስ አሜሪካ የመጣሁትና ዊክ የተወሰኑ ቀናት አንድ ሳምንት ቢሆነኝ ነው ከመጣሁት። አይ ግን ማን ጠቁሞ ነው? እስኪ ማን ነው እሱ? ጓደኛ ጠጋ ብትይ አይሻልም? ብራክሽን ችግር የለውም እሺ ጠጋለሁ። እና ያው ሰዎች እዚህ እኔ እንደነገርኩሽ ዲያስፖራ ነኝ፣ ከዛ ነው የመጣሁት። እዚህም የተለያዩ ሰዎች እንደዚህ አይነት ቤቶችን ሳፈላልግ ነገሩኝና እኔም አንድ ለወሳኝ ነገር እዚህ ስለምፈልግ እዛ ነው ወደዚህ የመጣሁት። እሺ ያው ቤቴን ምርጫ አድርገህ ስለመጣህ አመሰግናለሁ። እንግዲህ አረበሽንሽም ብዬ አስባለሁ። እየቃምሽ ነው የደረስነውና። አይ አረበሻችሁኝ። እንግዲህ ሰው ሰው አይመጣም እንደ ቤተሰብ? አሁን ከትንሽ ደቂቃ በኋላ ምናምን ሰው ይመጣል። ሰው ጭር ባለበት ሰዓት መምጣት ነው። እና ምን ልታዘዛችሁ? ምን ላምጣላችሁ? ምንድነው መሰለሽ እኛ ለትልቅ ኢንተርናሽናል ሰው አለና እሱን ሙያውንም ስራውንም በሂደት እያወራን ስንሄድ እነግርሻለሁ። ጀስት ያ ሰው ወደኛ ሀገር ለትልቅ ኢቨንት ይመጣል፣ ትልቅ ፕሮግራም እዚህ ያዘጋጃልና ለዛም ሴፍ የሆነ እንደዚህ አይነት ቦታዎችን ይፈልጋል። እኔ ውጭ ነው ማለት እሺ አይቀመጥም። ችግር የለውም። ግን ምን ላምጣልህ? ከምንም ነገር ሳትይዘር ይደብርሃል። ኧረ ችግር የለውም። እውነት ላምጣልህ? ችግር የለውም። እንጫወት ስንት ጊዜ ገና እዚህ ችግር የለውም። አትከፍልም። ምን ማትልም ምን ያምጣልሃለሁ? አይሳስብም። እሺ ካልፈለክ አስገድድህም። ቴንክስ። ችግር የለውም። እየቆየን ስንሄድ ብዙ ነገር እኔ የምጠቀማለሁ። አሁን ላይ ግን መጀመሪያ ያው ግድ ነው። ምንም ሳትጠቀም መውጣት አይቻልም። ግዴታ ነው። እንግዲህ የሀገራችን ብዙ ነገር የሚናፍቀናል። እኛ ከሀገር ወተን በቃ ጀስት የሀገርሽ ብዙ ነገር ይናፍቅሻልና ጀስት ለዛ ግዴታ ነው ሁሉንም ነገር የሀገራችንን ነገር ማየትና ምንድነው እንዳልኩሽ ይሄ ሰው ሀገራችን ሲመጣ ያው ታውቂያለሽ የውጭ ሰዎች ምንም ምን ያህልም ጀስት ከባህላችን አንፃር ከብዙ ነገር አንፃር ደግሞ እዚህ ተጠንቅቀው ነው መሄድ የሚፈልጉት። ለምን ክብራቸውን አስጠብቀው መንቀሳቀስን ስለሚፈልጉና ለዛም ነው እኔ ማናጀሩ ነኝ። ስለዚህ ምን ፈልገህ ነው የመጣው? ምንም ግልጽ እየሆነልኝ አይደለም። ደግሞ ማክስ ለምንድን ነው ያደረግከው? አታውልቁ ያፍናሃል ቤቱ ዝግ ስለሆነ። እሱ ልክ ነሽ፣ ግን ትንሽ ያው ታውቂያለሽ ጊዜው አየሩን ታውቂያለሽ እና እኛ ደግሞ ለዛ ማክስን ብታወልቀው ችግር የለውም። እስኪ ያየው ትንሽ አየሩም ደግሞ እንደነገርኩሽ ከሀገር ከወጣው ሎንግ ታይም ገና ለመርከውም አየሩን ኢትዮጵያ በቃ አሁን እኔ ብዙ ሰዎች ይገርምሻል እንግዲህ ወተን ስንመለስ ብዙ ነገር ይላሉ አይደል? ይናፍቃል። ግን የሆነ ነገር አየር ተላምደሽ ደግሞ ወደ ሌላ አየር ስትቀየሪ ምንም ቢሆን ደግሞ እስክትለምጂው ድረስ አዲስ ይሆንብሻል አይደለ? የሀገርሽም ያደግሽበትን ቢሆን ጀስት ከዛ አንፃር ነው እየተላመድኩ ሲሄድ ከአንቺ ጋርም ብዙ ነገሮችን ከዚህም የበለጠ ችግር የለውም። እንዳያሳስብክ ምንም የሚያሳስብ ነገር የለም። እና እንደነገርኩሽ ያው የአንቺን ቤት እየጠያየኩኝ ነበረ። እንግዲህ ለደንበኛ ብዙ ነገሮችን እያጣራው በነበርኩበት ሰዓት የአንቺን ቤት ነው የተጠቆምኩት ማለት ነው። አሪፍ ቤት ጠቁመዋል። እኔም በቃ በሩን እንዳየው ነው ያመንኩትና ያው ስገባም ደግሞ ውስጡ የጠቆመ ሰውዬ በጣም ባለውለታዬ ነው። ይሄን የመሰለ ቤት ጠቁሞ እና እኔም ለዚህም ደስ እንዳልኩሽ ደንበኛ እዚህ በሚቆይበት ጊዜያቶች ውስጥ አንቺ ቤት መጥቶ የተለያዩ እንግዲህ እዚህ የምታቀርቢያቸውን ሁሉንም ነገር መጠቀም ይፈልጋል። ይህንን እንዴት ነው የእሱንም ፕራይቬሲ በጠበቀ መልኩ ዝግ አድርገን ዝግ አድርገን ማለት እንደነገርኩሽ እንግዲህ ያው አሁን ያልሽኝ ገና ከስተመሮች ገና እንደሚመጡ ነው የነገርሽኝ አይደለ? ግን ደግሞ ጀስት እሱ ሲኖር ግን ማንም በቃ ዝግ ተደርጎ እሱ ብቻ እንዲጠቀም እሱ በሚቆይበት ጊዜያቶች እንደዛ ነው ያሰብኩት። እንደዛ እንኳን ይቅርታ አድርግልኝ አልችልም። ምክንያቱም ብዙ ደንበኞች አሉኝ እና ይሄ ቤት እንዲዘጋባቸው አይፈልጉም። ችግር የለውም
ማለት እኔ ጋር የሚመጡት ደንበኞቼ የእሱን ፕራይቬሲ ነገር የሚነኩ አይደሉም። ለዛ በነፃነት መጠቀም ይችላል፣ ችግር የለውም። ኖ ያልተረዳሽኝ ነገር አለ። አሁን ፕራይቬሲነቱ ማንም ሊያዩ አይገባም። ገብቶሻል? አንቺን ራሱ ማማክርሽ ያው ብዙ ነገሮችን ታውቂያለሽ ብዬ ስለተነገረኝም ነው። ለምን እኔ በቀላሉ አይደለም አንቺ ጋር የመጣሁት። በጣም ጀስት ከዚህ በፊት አንቺ ጋር ተጠቅሞ የሚያውቁ ትላልቅ ሰዎች ናቸው አንቺን የጠቆሙኝ። እንዳልኩሽ ጀስት ይህን ምልሽ ሰው ኢንተርናሽናል ታዋቂ ሰው ነው በጣም በዓለም አቀፍ። እሱን ተረድቻለሁ፣ ግን ይሄን ቤት መዝጋት አልችልም። ይቅርታ ማለት መዝጋት ማለት እኮ ጭራሽ ስራውን ማቆም አይደለም። ገብቶኛል፣ ግን ያው እሱን ብቻ እናስተናግድ ነው አንተ የፈለግከው። እሱ በሚቆይበት ጊዜ ደግሞ ሌሎች ደንበኞች አሉኝ፣ ማለት እንድዘጋባቸው የማይፈልጉ ብዙ ደንበኞች አሉ። እኔ ጋር ብትሰሪ በአንድ አመት እዚህ ከፍተሽ የምትሰሪውን በአንድ ሳምንት ውስጥ እኔ እከፍልሻለሁ። አንቺ ደንበኛዬን አስደስቺው፣ እሱ ደግሞ አንቺ በብዙ ነገር የምታስደስቺው ከሆነ የሚፈልገውን አድርገሽ አንቺን የሚወድሽ ከሆነ ደግሞ እሱ በጣም ሚሊዮነር ነው። ያሁን በዳላር በኢትዮጵያ ብር አይደለም። ገብቶሻል? ወደ ቢሊዮን እየተጠጋ ያለ ሰው ነው። ገብቶኛል። እሱ ግን ደግሞ አልችልም። ይቅርታ ማለት በሌላ መንገድ እሺ፣ ከዚህ ቤት ውጭ ሊሆን ይችላል፣ ግን ደግሞ ይሄን ቤት መዝጋት አልችልም። ለሱ ብቻ ብዬ አልችልም። ምክንያቱም ብዙ ከስተመሮች አሉ። እነዛን ከስተመሮችን ደግሞ ማስቀየም አልፈልግም ለገንዘብ ብዬ። እኔ ማለት ብር ምናምን ችግር የለብኝም ማለት እኔ ለደንበኞቼ ነው በአሁን ሰዓት ላይ ለደንበኞቼ ደስታ ምናምን ነው እንጂ ያ ሰው ብዙ ገንዘብ ስለከፈለኝ ምናምን እንትን የምላቸው ነገሮች የሉም። እኔ ከገንዘብ በላይ ለደንበኞቼ በጣም ትልቅ ክብር አለኝ። ይሄው ልንገርሽ፣ ለደንበኞች እኮ ደሳ ላይ ነኝ ብዙ ነገሮችን ማለት ትችላለሽ። ከኛ ጋር ስትሰሪ ደግሞ ነገርኩሽ፣ ለአንቺም ደግሞ ትልቅ ከዚህ የበለጠ የህይወት አጋጣሚ ነው የሚሰጥሽ። ይሄ እድል ሁለት የማይገኝ እድል ሊሆን ይችላል። ገብቶሻል? ይሄ ሰው በጣም ኢንተርናሽናል ሰው ነው፣ በጣም ሚሊዮነር ነው፣ በዛ ላይ ታዋቂ ነው። አንቺም ደግሞ በሱ በኩል ብዙ ነገሮች ልትጠቀም ማን ያውቃል? ደግሞ ማን ያውቃል? አሁን እየሰማሽኝ ነው? ማን ያውቃል? የኔ አለቃይም ጀስት በጣም ጥሩ ሰው ነው፣ ደግ ሰው ነው። ማን ያውቃል? የሚፈጠር ነገርም አይታወቅም። አብራችሁ ጥሩ ወዳጅነት ልትፈጥሩ ትችሉ ይሆናል። ብዙ ነገሮች ሊፈጠሩ ይችሉ ይሆናል። እሱ ልክ ነህ። ብዙ ነገሮች ሊፈጠሩ ስለዚህ ቆይ ስሚኝ፣ አሁን ለደንበኞችሽ እድሳት ላይ ማለት አሁን ወይ አልችልም ጭራሽ እድሳት ላይ። ኧረ እኔ ደንበኞቼን ማስቀየም አልፈልግም። ይቅርታ አድርግልኝ። እውነት ደንበኞቼን ከማስቀየም አንተ ብትቀርብኝ ይሻላል። እንደዛ ማለት አይገባም። ልቤን ትሰብሪዋለሽ። ልክ ነህ። እኔም አንተን ማስከፋት ልብን መስበር ፈልጌ ምናምን ሳይሆን ደንበኞቼ ደግሞ የስንት ዓመት ደንበኞቼ ናቸው። ሁሌም ቀን ከሌት የማገለግላቸው ናቸውና እንዴት እነሱን ክጄ ለአንተ ሰው እንትን ማለት አልችልም። ይቅርታ አድርግልኝ። እንዴት ማድረግ እንችላለን ታዲያ? እሺ ቆይ ማለት እንዴት አመቻችተን የሱን ፕራይቬሲ በተጠበቀ መንገድ እንዴት ነው እሱም እዚህ እንዲጠቀም ብዙ ነገሮችን ማመቻቸት እንችላለን? ችግር የለውም ይጠቀማል። ወይ ደግሞ አንድ ክላስ እናዘጋጅለትና እዚሁ ቤት ፕራይቬሲነቱ የተጠበቀ እንደዛ እናደርግለታለን። ኦኬ እንደውም የተሻለ ብዙ እሱም እንትን ጥቅሞች ሊያገኝ ይችላል። ማለት እኔ የፈለገውን ነገር አድርግለታለሁ፣ አንተም መጠቀም ትችላለህ። እንዴት ይቀራል ብለሽ ነው? ያው መጀመሪያ እናውራ ነው እንጂ እንዴት ይቀራል? ያው ችግር የለውም። እንደውም አሪፍ ሀሳብ አመጣህልኝ። እዚሁ ጋር አንድ ክፍል አለች እዚች ጋር እና ለሱ ለብቻው፣ ደንበኞቼ ግን ይሄ ቤት ግን አይዘጋም። ለሱ ለብቻው አንድ ክላስ እንሰጠዋለን። ፕራይቬሲነቱ የተጠበቀ ነው። በቃ እንደዛ ከሆነ ችግር የለውም። ጥሩ ሀሳብ ነው። በቃ እሺ፣ እንደዛ ከሆነ እንግዲህ ካንቺ ጋር እንግዲህ ምንድነው የሚባለው? ጀስት በአማርኛ ትንሽ እነዚህ ቃላቶች ይቸግሩኛልና ችግር የለውም። ምንድነው ውል? ያ መጣልኝ። ውል ያስፈልገናል። እኔን ማለት ውል ግን አስፈላጊ ነገር ነው። ግዴታ መፈረም ምናምን ሳይሆን እኔና አንቺ በቃልም ቢሆን ብዙ ነገሮችን መተማመን የሚባል ነገር አለ አይደል? እምነት ትልቁ ነገር ስለሆነ ለምን እኔም ትልቅ ኢንተርናሽናል ሰው ነው የማመጣው። አንቺ የዚህን ሰው ፕራይቬሲ የምትጠብቂው ከሌላ ሰው ብቻ ሳይሆን ከአንቺም አንጻር በምታደርጊው ነገር ስለሆነ እኔም በዚህ ልክ አንቺን ላምንሽ ይገባል። ችግር የለውም ማለት እስከዛሬ ደንበኞቼ በጣም ተማምነውብኝ ምናምን ነው በቃ እያገለገልኳቸው ያለሁት እና ለሱ ደግሞ ይበልጥ ታማኝ ሆኜ እንደምሰራ አትጠራጠር። ለዛም ደግሞ እንግዲህ ሲጠይቀኝ በደንብ እንድነግረው ከስምሽ ጀምሪና ብንታወቅ። እኔ ጆ እባላለሁ። በዚሁ አጋጣሚ ጆን ልትይኝ ትችላለሽ። ችግር የለውም እልሃለሁ። እኔ ደግሞ ሰላም እባላለሁ። ሰላም ቆንጆ ስም ነው ያለሽ። አመሰግናለሁ። አሁን እንደ ስምሽ ደግሞ ለእኛም ሰላማችንን ደስታችንን እንደምሰሩ ኧረ ቁጭ ማትበል ኧረ ትንሽ ቃም እንዴ
ችግር የለውም። ያው እንዳልኩስ በኋላ ይሻላል። ኧረ እንዴ እኔ ቤቴ መጥቶ ሳይቀምኝ ሰው ደስ አይለኝም። ገና ሰፊ ጊዜ አለን። እሱማ ሰፊ ጊዜ አለን፣ ግን ያው ለማውራት ደግሞ እየቃምክ ችግር የለውም። እንደነገርኩሽ ትንሽ አየሩንም በደንብ ስላለመድኩት ችግር የለውም። እሱ አያሳስብም። ችግር የለውም። ባይሆን አንቺ ያዥው እማ ቤቴ ነው እኮ። ያው እናንተ እንግዲህ አትታሙም እንደዚህ እና ምንም ነገር ሳትጠቀም ከቤቴ ልትሄድ ነው ዝም ብለህ? እሱንማ እንቆይና እኔም እረፍት አድርጌ ትንሽ ሪላክስ አድርግና መጀመሪያ የመጣሁበትን እንጨርስ ብዬ ነው። ለምን ለአለቃው ሪፖርት ማድረግ ስላለብኝ ጀስት ፈርስ የመጣሁበትን ፊክስ ባረግ አይቻልም? እሱን ጨርሰን ደግሞ ችግር የለውም። በቃ እናውራና ያው እኔም አሁን መቃም አለብኝ። ሰዓቴም እየደረሰ ስለሆነ ቶሎ እናውራና ሰዓት ደርሶብሻል? በቃሽ። ስለዚህ ችግር የለውም። ደንበኞችም ስለሚመጡ ያን ማውራትም አንችልም። ለዛ ቶሎ ከዚህ ሰዓት በኋላ ነው ደንበኞች የሚመጡት? ከዚህ ሰዓት በኋላ ደንበኞች ይመጣሉ። እንደዛ ከሆነ በደንብ ወሬያችን እናውራና እኔም ሪላክስ አደርጋለሁ። ጀስት እንዳልኩሽ ስለዚህ አሁን በደንብ እንድንተዋወቅ እፈልጋለሁ። ሰላም ያው እንደማይሽ ከሆነ በጣም ቀና ልብ ያለሽ ልጅ ነሽ። ጥሩ ልጅ ነሽ እና ግን ምንም ነገር ሳትጠቀም እኔ በጣም እየደበረኝ ነው። ብትጠቀም ነው ነበር ደስ የሚለኝ። አያሳስብሽ፣ ችግር የለውም ካልክሽ ችግር የለውም። ግን አሁን ቶሎ እናወራና ያው እና እንዳልኩሽ እንዴት ነው እዚህ ቤት ፕራይቬሲነቱ እንዴት ነው? ሰዎችስ ምን አይነት ሰዎች ናቸው እዚህ መጥተው የሚጠቀሙት? ያው ኖርማል ሰዎች ናቸው። በቃ ጫት ምናምን የሚመጡት ሰዎች ናቸው የሚመጡት። ያው ጥሩ ከስተመሮች ምናምን አሉኝ እና ችግር የለውም። ግን ምንድን ነው ያንተ ሰዎች ናቸው እየወጡ አስር የሚገቡት? አዎ የኔ ሰዎች ናቸው እንደነገርኩሽ። ያው ይቅርታ አድርግልኝ። እኔ ደግሞ እንደዚህ አይነት ነገር ደስ አይለኝም። ወይ ከገቡ ይግቡ ወይ ደግሞ እዛ ይሁን። እንዴት መሰለሽ እኔ እንደነገርኩሽ በጣም ለዛም ነው እንደዚህ ትንሽ ማክስም አድርጋል ምናምን እና ሰዎችም አስር እየገቡ እየወጡ ነው። እንዴት መሰለሽ እንደነገርኩሽ እኔ እኔ እንደነገርኩሽ የትልቅ ታዋቂ ሰው ኢንተርናሽናል ታዋቂ ሰው ነው። ማለት ታዋቂ ሰው ስልሽ ዝም ብሎ ኢትዮጵያ ውስጥ እንደምታውቂያቸው ሲንገር ኦር አክትረስ ምናምን አይነት አይደለም። ነው በጣም ኢንተርናሽናል የሆነ ሰው ነው እና ትንሽ እኔ በጋርድ ነው የምንቀሳቀሰው እኔ ራሴ። ቢሆንም ግን እኔ እንደዚህ አይነት ነገር አይመቸኝም። ቤት ውስጥ እንዲህ ሰው ሲያንጃብብ ደስ አይለኝም። ለእኔ ፕራይቬሲ ተብሎ ነው ለእኔ ለምን እኮ ወይ ሌላ ጊዜ ብናወራ አይሻልም? እኔ እንደዚህ አይነት ነገር ቤቴ ላይ ሰው ሲያንጃብብ ምናምን ደስ አይለኝም። ለዛ ነው ይቅርታ አድርግልኝ። አይመቸኝም። ችግር የለውም። ደንበኞች ሲመጡ ደግሞ ሌላ ትልቅ ጸብ ነው የሚፈጠረው አይደል? ለምን ቆይ እንደዚህ ሰው የሚመጣበት ነገር አይፈልጉም እነሱ። አላ ጸጥ ብሎ በቃ እንትን ማጨስ ነው የሚፈልጉት። ማለት ይሄ እንዲረብሽሽ አልፈልግም። ጀስት አሁን ጋርዶቼ ብቻ ይቆሙና ጀስት ማለት አየሩን ለማጣራት ነው። ለምን እንደሆነ ታውቂያለሽ? እኛ ወይ ወጣው ውጪ ጠብቁ። ምንም እዚህ እኮ የሚፈጠር ነገር የለም። ምክንያቱም እናንተ ብቻ ነን አይደለም እንዴ? ምን የሚፈጠር ነገር የለም። ወይ ውጪ ቁጭ ብሎ ይጠብቁ። ለእኔ ደህንነት ሲባል እዚህ ነው። ምን የሚፈጠር ነገር አለ? አንተ እዚህ በዚህ ነገር እንድትረጂኝ ይፈልጋል። ወይ ደግሞ ሂድ ማለት ምን ማለት? እኔ እንደዚህ አይነት ነገር ስለማይመቸኝ ነው። አይመቸኝም። በቃ ሙድ አይደለም። ወይ ውጣ። እነሱ እዚህ ጋር በር ላይ እንትን የሚሉ ከሆነ አንተም ከእነሱ ጋር ሂድ። እነሱ በሌሉበት ሰዓት ነው። ነገርኩሽ እኮ እንቅስቃሴን እንዲያውቁ። በእናትህ እኔ እንደዚህ ምናምን አትበለኝ። ወይ ሂድ። እንቅስቃሴውን አቁመው እንዲቆሙ ልንገራቸው። ለምን ይቆማሉ? ውጪ አንድ ቦታ ቁጭ በሉ። እናንተ ነና እዚህ ጋር እያወራን ያለ ነው። ማንም እዚህ ጋር እንትን የሚሰራ የለም። ጓደኛም መጥቶ ቁጭ ብሎ ቆይ አንዴ ምናምን ብሎ ወጣ። እኔ እኮ እንደምታውቃችሁ ምንም እያማራችሁኝ ደስ ያላችሁኝ አይደለም። በቃ እሱ ይውጣ፣ ችግር የለውም። አዎ እንደዛ ይሻላል። በቃ ለምን እንደሆነ ታውቂያለሽ? አንተ እዚህ ጋር ማክስ ማድረግ ጓደኛም ገና ቁጭ ማለት አልጠቀምም ማለት ቶሎ መውጣት ምናምን በዚህ ጋር ሰዎች ማንጃብ ምን ማለት ነው? እንደዚህ ነገር አይመቸኝም። ነገርኩሽ እኮ እኔ እንደነገርኩሽ እኔ ዝም ብዬ እዚህ መጥቶ እንደሚጠቀሙት አይነት ሰዎች አይደለሁም። ሆኔ ታውቃለህ። ዛሬ ጋር ነው ያየው። እንዴ እየሰማሽኝ ነው አይደል? እየነገርኩሽ ነው። ጀስት አም ኢንተርናሽናል ፐርሰን። በቃ ወይ ብርም መቅረት ይችላል፣ ስራም መቅረት ይችላል። እኔ ደንበኞቼ ይበልጡብኛል። ዛሬ አዲስ ለመጣ ሰው እንደዚህ ማለት እኔ ደስ አይለኝም። ምን ማለት ነው? ቆይ ምንድን ነው የተፈጠረው? ነው አይደለማ። እንዲህ ማንም ሰው አምጥቶብኝ አያውቅም። አንተ ነህ ለመጀመሪያ ጊዜ ጋርዶቼ ምኖቼ ምናምን ብለህ እዚህ ሰው አመጣህብኝ እንዴ? በቃ እንደዚህ ነው ከስተመር የምትይዙ? እንዲህ ነው ጀስት እኔማ እኮ ልንከባከብ አስቤያለሁ፣ ግን ምንም ነገር አልጠቀምም አልክ። እዚህ ጋር ሰው አስራ ይንጎራደዳል ምን ይላል? እኔ እንደዚህ አይነት ነገር አይመቸኝም። እሱን እኮ ነገርኩሽ። ለእኔ ፕራይቬሲ ሲባል ነው ይሄ ነገር እየተደረገ ያለው። ለኔ የኔ ሴኩሪቲዎች ናቸው፣ የኔ ሴኩሪቲዎች ናቸው። ለምን እኔ ምን አደርጋለሁ ወንድሜ? እዚህ ጋር እንዴ አንቺ ታረጋኛለሽ አይደለም? ለምን እኔ እንደነገርኩሽ
በቃ አንቺ በጣም ታዋቂ ስራዎች ላይ ስትሰሪ በጣም ታዋቂ ሰው ስትሆኚ በጣም መቼም ግቢውን ምናምን አይተዋል። ምንም ሰው የለም። እናንተ ናችሁ ገና አዲስ የገባችሁት። ገና ከስተመሮችም ገና ከስንት ሰዓት በኋላ በቃ ችግር የለውም። እሱ ብዙ አንቺ የማታውቂያቸው ነገሮች ስላሉ እኛ የሚመለከተን ላይ እናውራና ምን ያህል ጊዜ ሆነሽ ይሄንን ስራ መስራት ከጀመርሽ? አስፈላጊ ነው ስራ መጠየቅ ምናምን። ትንሽ ቆይቻለሁ። ምን ያህል ጊዜ? ያው 2 ዓመት ሆኖኛል። 2 ዓመት? ኦኬ ሎንግ ታይም። ምን ይሄን ያህል ስራዬን መጠየቅ ምናምን ምን ከአንተ ጋር የሆነ የሚያያይዘው ነገር አለ? እንደነገርኩሽ ለደንበኛዬ እኔ በጣም ሁሉንም ነገሮችን በደንብ ነገርኩህ እኮ በቃ። ወይ ደግሞ ብርም ሊቀር ይችላል፣ ስራም ሊቀር ይችላል። ነገርኩህ እኮ በቃ። ደንበኛን ፕራይቬሲ በሆነ መንገድ እጠብቅልሃለሁ አልኩህ። ስለዚህ እኔ እኮ ያንን ለማወቅ በደንብ አንቺ ማወቅ ይጠበቅብኛል። ልትረጅኝ ይገባል ነው። እኔ ደግሞ ስለ ራሴ የምናገር ሰው አይደለሁም ማለት ማንም ለመጣ ለሄደ ሰው የራሴን ታሪክ መናገር የለብኝም በቃ። ምን ችግር አለው? ለስራ እኮ ነው ገብቶሻል። ይሄም እኮ ለአንቺ ትልቅ እድል ይዞ የሚመጣ ስራ ነው። ስራስ ቢሆን ጭራሽ የኔን ህይወት ታሪክ መንገር አለብኝ እንዴ ለአንተ? በቃ ስራ ከፍቻለሁ 2 ዓመት ሆኖኛል። በቃ ደንበኛም አንድ ቤት እንሰጠዋለን፣ ፕራይቬሲ ይጠበቅለታል። ችግር የለውም በቃ አያሳስብም። በቃ ከጨረስን መሄድ ትችላለህ። አልተረዳሽኝም። ከጨረስን መሄድ ትችላለህ። አልጨረስንም። መች ተግባባንና መች ወሰንን? አይ ሳይክ ምናምን ቅድም የምንግባባ መስሎኝ ነበር፣ ግን የምንግባባ አይነት ሰዎች አይደለንም። የሆነ ወጣ ያለ ባህሪ ያለ። እኔ ደግሞ እንደዛ አይነት ሰው አይመቸኝም። እኔ በደንበኞች ለምጄውን አላውቅም ብቻ። ምን ማለት ነው? አይ የሆነ ባህሪ ወጣ አለብኝ እንዴ በጣም ስለኔ ማወቅ ፈልግ። ያ እኔ ወጣ አላለሁ። ይሄ እኮ ጀስት ኖርማል። ምን መሰለሽ እኔ እንደዚህ እንደሚመጡት እንደለመድሻቸው አይደለም። አም ኢንተርናሽናል ፐርሰን እሱን ነግሬሻለሁ። ብዙ ነገሮች ይለወጣሉ። እኔ በቃ አንተ ለመጀመሪያ ጊዜ አዲስ አስተናገርኩ አንተ ነህ። እንደለመድሽው ብቻ መጠበቅ የለብሽም። አንቺ ራስሽን አፕሬት ማድረግ መቻል አለብሽ ነው። ለብዙ ነገሮች ራስሽን አፕሬት አድርገሽ መቆየት አለብሽ። ጊዜው ሄዷል። ገብቶሻል? ጊዜው የቴክኖሎጂ ዘመን ነው፣ የኤአይ ዘመን ነው። ስለዚህ እኛ ራሳችንን ለመጠበቅ ብዙ ነገሮችን እናደርጋለን። ለምን መሰለሽ ነው? ቆይ አዳምጪኝ እየነገርኩሽ ነው አይደለ? ለምን የእኛን ስም ለማጥፋት የሚንቀሳቀስ ብዙ ተፎካካሪዎች አሉ። እንደውም ተነሳ እናውጣልኝ። በቃ አልፈልግም። ተነሳ ውጣልኝ። በቃ ምን ማለት ነው? አይ ውጣልኝ በቃ። እንዴ አንተ ምን አይነት ሰው ነህ? እንዴ ውጣልኝ በቃ። ልታከብሪኝ ይገባል። እኔማ አክብሬ ነበር፣ ግን አንተ የሆነ የማይሆን ነገር እያደረክን ያለው። ወይ ውጣ በቃ። ብዙ ታይሜን አቃጥዬ ነው አንቺ ጋር ያለሁት። ትሰሚኛለሽ? እንዴ እኔም ሰዓትን ያቀጠልኩ እኮ ምን ማለት ነው ታዲያ? የምሄድበት አጥቼ ለደንበኞቼ ስንት ማዘጋጀት ያለብኝ ነገር አለ። እሱን ስራ ትቼ ነው ካንተ ጋር ቁጭ እያወራሁ ያለው። ስለዚህ ይሄ ስራ ይጠቅምሻል። 2 ዓመት ሰራው ብትይው ነገርኩሽ እኮ 2 ዓመት ሰርተሽ ያላገኘሽውን ገንዘብ በአንድ ሳምንት ውስጥ ካኔ ታገኛለሽ። ስለ ገንዘብ ችግር የለብኝም ብያለሁ ቅድም። እሺ ተረጋጊ። በስራ ስራት የምታወራኝ ከሆነ ቁጭ ብለህ በስራ ስራት ቁጣ አያምርም ካንቺ። ተረጋጊና ቁጭ በይ። ያ ነግሬሻለሁ እኮ ተረጋጊ። እንዳልኩሽ የኔ ደንበኛ ወይም ደግሞ አለቃዬ እሱን ስሙን ማጥፋት የሚፈልጉ ልትረጂኝ ይገባል። ለእኔም ይሄ ነገር ስራ ነው። ገብቶሻል? ግዴታ ነው። ይህንን ነገር ፊክስ ካላረኩኝ የዚህ ሰውዬ ብዙ ነገሮችን የሚበላሹበት ታዋቂ አሁን አንቺ አይገባሽም። አንቺ ጀስት የምታውቂው እዚህ መጥተው ጀስት ከሚስታቸው ተደብቀው ከቤተሰባቸው ተደብቀው የሚቅሙትን ሰዎች ናቸው አንቺ የምትይው። ማንም ከኔ ጋር ከቤተሰቡ ተደብቆ ምናምን እንትን የሚል ሰው የለም። ስርዓት የተከበሩ ሰዎች ናቸው እኔ ጋር የሚመጡት። ደንበኞቼ እንዳታናንቅብኝ እያጣጣልኩ አይደለም። ሶሪ ማለት ያንተን ሰውዬ የፈለግከው ቦታ ይዘህ መሄድ ትችላለህ። ብር የሚቀር ከፈለገ እኔ በደንበኞቼ እንድመጣብኝ አልፈልግም። ይቅርታ ተረጋጊና እኔን ተረጂኝ። ምን መሰለሽ አሁን ወደ ገደለው እንግባና ከተነገረኝ አንፃር ብዙ ታዋቂ ሰዎችም ጀስት በዚህች ሀገር ላይ ያሉ ብዙ ታዋቂ ሰዎች እዚህ ይጠቀማሉ አይደል? ማለት ይሄን እንዴት ልትል ቻልክ? ጥያቄ ነው መልሽልኝ። እንዴ ለምን እመልስልሃለሁ? እኔ ምንም እመልስልህ ነገር የለም። በቃ ለደምኛ ሆኖ አይደለም ቦታ ፈልገህ የመጣው። እኔን እወቅ። አንድ የሰማሽኝ ነው። እኔን ወንድሜ በቃ ወይ ውጣልኝ። እኔ አሁን በማይሆን ሰዓት መጣክ ሙድን እየጠለብከው ነው። ገና አልቃምኩም አላጨስኩኝም ምናምን። ወይ ደግሞ በቃ አላ ሙድ ስገባ ምናምን ትመጣለህ። ችግር የለውም እኮ እኔ እዚህም ሆኜ መቃም ትችላለሽ። አይ ችግር የለውም። በደንብ ሙድ ስገባ ምናምን ልጠብቅሽ እችላለሁ። እኔ ልጠብቅሽ። አሁን ግን በጣም እያስደበርከኝ ነው ያለው። አይ ፈታ በይ። ችግር የለውም። እኔ አንቺ ደስ ያለሽን ነገር አድርጊ። ችግር የለውም። እኔ ልጠብቅሽ እችላለሁ። ሪላክስ አድርጊ አንቺ።
እንዳይነበረ ግንሽ ችግር የለውም። በደንብ አየሩ ቆንጆ እንዲሆኑ አይሻልም? ያለበዛ ደስ አይለኝም እኔ። ኦኬ ችግር የለውም። አንቺ ፈታ በይ። እኔ መቅጠም ትችያለሽ። እኔ እጠብቅሻለሁ አንቺ ሙድ ውስጥ እስክትሆኚ። ለምን እኔ ወሳኝ የሆነ ጉዳይ ስለሆነ ይዤ የመጣሁት። ግን አንተን በጥቅም ደስ ይለኛል። ኧረ አንድ ያዝ ነው። ኧረ ችግር የለውም። እኔ ብቻዬን ስቅም ደስ አይለኝም። ችግር የለውም። አንቺ ቀም አረተ እሺ ወይ ሺሻ ላምጣልህ ትነፋለህ? ችግር የለውም። በኋላ አሁን ወሬያችንን ጨርስና ፊክስ እናደርጋለን ሁሉንም ነገር። ከዛ በኋላ እኔ እፍታታለሁ በቃ። እኔም አንተ ግን በጣም የምታስደብር ሰው ነህ። ኧረ አንቺ በዚህ ሰዓት መተህ ራሱ ሙዴን ጦለብከው በጣም ሶሪ። ለዛ ይቅርታ እጠይቅሻለሁ። ያው እኔም ስራ ስለሆነብኝ ነው ገባሽ? አይ ችግር የለውም። እና እንዴት ነው አልሽኝ? ሰዎች ናይስ ሰዎች ናቸው የሚመጡት። ሰማ ነበር ብዙ ታዋቂ ሰዎች ዝነኛ ስም ያላቸው በጣም ስልጣን ላይ ያሉ ሰዎች እንደሚመጡ ነበር የተነገረኝ። ቆይ ግን አንተ ምን አድርጌ ነው የምትለኝ? ቆይ እንደዚህ አይነት ወሬ ለማውራት ነው የመጣው ወይስ ስለ ራስህ ደንበኛ ልታወራ ነው የመጣው? ያ ለምን መሰለሽ ጀስት ደንበኛ ስታንዳርዱ በጣም ሃይ ስለሆነ እንደነገርኩሽ ኢንተርናሽናል ስለሆነ ወይ በቃ ውጣልኝ በእናትህ። እኔ አሁን ማውራት አልችልም። በማይሆን ሰዓት ነው የመጣብኝ። በቃ ነገርኩህ እኮ በቃ ወደ ራሴ ሙድ ስመለስ መታ የዛ ሰዓት ላይ አውራኝ። አሁን ግን ላወራክ አልችልም። በቃ ሰዓት ቅሚ አይነሽን አገልጪም ማለት ነው። ካልቃንኩኝ ይሄን መግለጥ አልችልም። በጣም ነው ሱስ ያለብኝ። የጫትም የሺሻም በጣም ሱስ አለብኝ። ኃይለኛ ሱሰኛ ነኝ። በዚህ አጋጣሚ ግን እንደሰማሁት ከሆነ አንቺ ብቻ አይደለሽም። ብዙዎችም የአንቺን ደጅ ሳይረግጡ አይናቸውን መግለጥ አይችሉም አይደለ? ያው እኔ ጋር የሚመጡት ብዙ ሱሰኞች ናቸው። ለዛ ያው በሱስ የሚመጣብኝ ደግሞ አልወድም። እሺ ወንድሜ ይቅርታ አድርግልኝና። ምን ማለት ነው? በሱስና በደንበኞች የሚመጣብኝ ሰው አልወድም እንጂ። ቆይ ትላልቅ ሰዎች እንዴት ነው አንቺን አምነው እዚህ ቤት ሊመጡ የቻሉት? ምን ማለት ነው? ማለት በሀገር ደረጃ በጣም የተከበሩ ተብሎ የሚታወቁ የቢዝነስ ሰዎች እና ወንድሜ አንጋፋ የሚባሉ የተለያዩ እዚህ ጋር የመጣው ስለኔ ደንበኞች ለማውራት ነው እንደ መጣው። ቆይ ማለት ነገር ነው። ምንድነው የምነግርህ? ምንም ነገር ነገር የለም። እባክህ ወይ ደግሞ ውጣልኝ በቃ። በጣም ዛሬ ቃሌን እያበላሸብኝ ነው። በቃ ከአንቺ ጋር እንዴት ቅርርብ ቢኖራቸው ነው? ምን ይመለከታል? በቃ እንዴ በቃ ሱስ አለባቸው። በቃ ሱስ ያለበት ሰው አይደለም እንዴ ሺሻ ቤት ጫት ቤት እየገባ የሚገባው የሚያጨሰው። ስለዚህ አንተም እኮ ለደንበኛ ሱስ ስትል ነው አይደለም እንዴ መተህ እዚህ ዝጊና ምናምን። ቢሆንም ትሰሚኛለሽ፣ ቢሆንም አንድ ሰው ያው በሀገር ደረጃ የተከበረ የሚባል በአንቺ ቤት እንደዚህ ሲልከሰከስ ወንድሜ ልገልህ ሁሉ እችላለሁ። እሺ ልቀቂ። በሱሴና በደንበኞቼ እንድትመጣብኝ አልፈልግም። ሰማኸኝ አይደል? አንተ ምን እያልክ ነው? ውጣልኝ አቦ በቃ ሀነሳውጣል። ባልወጣስ ምልክት ነው። ተቀመጭ። ውጣልኝ አልኩህ እኮ። ሰሚኛለሽ? ምን ፈልገህ ነው? ቆይ አንተ የመጣኸው? ተረጋጊና ተቀመጭ። ምን ፈልገህ ነው የመጣኸው? እዚህ ለደንበኛ ቦታ ፈልገህ ነው ወይስ ሌላ አልባሌ ወሬ ለማውራት ነው? የምፈልገውንማ ነገርኩሽ። ምንድን ነው የምትፈልገው? ተናገር። እንደው መልስ። የምን መልስ ነው የምትፈልገው? ለጥያቄ ምን ላይ ጠየቀኝ? አይመለከትም። ስለኔ ደንበኞች እዚህ መምጣት አለመምጣታቸው አይመለከትም። ማንም እዚህ መጥቶ መቃም ይችላል። ይመለከተኛል። አይመለከትም። ውጣልኝ አቦ። ይመለከተኛል። ሰሚኛለሽ? ሱሴ ሙዴ ምናምን የምትይውን እዛው ሰጂው። እኔ ጋር አይሰራም እሱ ነገር። ውጣልኝ አልኩህ እኮ በቃ። አልወጣም። ሰሚኛለሽ? አልወጣም። ምን ፈልገህ ነው የመጣው? ምንድን ነው የፈለከው? መልስ። የምን መልስ ነው የፈለከው? ለምጠይቅሽ ጥያቄ ሁሉንም መልስ። ሰሚኛለሽ? አንተ ትሰማኛለህ? አይመለከትም። ስለ ሱሴም እኔ ጋር ስለሚመጡ ደንበኞቼም ምንም የሚመለከትህ ነገር የለም። በቃ ውጣልኝ። አይመለከተኝም። አይመለከትም። ውጣልኝ። ሰሚኛለሽ? ምንም ሰማ ነገር የለም። ወንድሜ ውጣልኝ አልኩህ እኮ በቃ። አንቺ የሚሻልሽ ለእኔ ለእያንዳንዱ ለምጠይቅሽ ጥያቄ በእናትህ ዞር በለልኝ። እኔ ምንም በመልስ ነገር የለም። ውጣልኝ ከቻልክ። እኔ አሁን ገና በሰዓት መተህ ቃሌን ታበላሻለህ። እንዲህ ደንበኞችሽ ሱስሽ ምናምን። እኔ በሱስ ይመጣብኝና በደንበኞች የሚመጣብኝ ሰው አልወድም ብያለሁ። ሰላም። ይሄን ቤት ዝጊ ምናምን ስትለኝ እኔ በደንበኞች የሚመጣብኝ ሰው አልፈልግም። ትሰማኛለህ አይደል? ለምን? በቃ ደንበኞች እንደፈለጉ መጠቀም ይችላሉ። ለእነሱ ብቻ አስበሽ ለአንተ አንድ ሰውዬ ብዬ ሙሉ ደንበኞች ሄድሽኝ እንዴ? ደፋር። ለደንበኞች አስበሽ ነው ወይስ ለብር ነው የከፈትሽው ይሄንን ቤት? ነግሬሃለሁ ቅድም። እኔ
ብር ፈላጊ አይደለሁም። ወይስ ለወንጀላችሁ ከለላ? ስለምን ወንጀል ነው የምታወራው አንተ ሰውዬ? አዎ። ለምን ማትጣልኝ? ስለምን ወንጀል ነው የምታወራው? መቼ ነው ተሰማ የሚመጣው እዚህ ቤት? ማን ነው ተሰማ? ያንቺ አለቃ፣ ያንቺ አዛዥ። አይምሮ ይነካል። ሰምኛለሽ? ወይ ቃምበት ወይ አጭስበት። የማይሆን ወሬ አታውራ። ወይ ቃም ስለምቢያልክ ወይ አጭስ ስለምቢያልክ እዚህ የማይሆን ወሬ ትዘላብዳለህ። እሱ ለአንቺ ነው የሚሰራው። እኔ እንዳንቺ ሰው ሆኜ እንደ ሰው ለማሰብ ምንም አነቃቂ ነገር አያስፈልግም። ምንም አንተ የምታወራው ነገር ልሰማ አልችልም። ሰምኛለሽ? ውጣልኝ አልኩህ እኮ በቃ ተነሳ፣ ውጣልኝ። ውጣልኝ አልኩህ ተነሳ፣ ውጣ፣ ተነሳ፣ ሂድልኝ። አልወጣም እንዴ ስራ ቦታ ያስበጥብጥብኝ። ተነሳ እና ውጣ። እዚህ ስንት የተከበረ ከስተመር ይመጣ ነው። እንዳንተ አይነት ወጠጤ ማንም ያስተናግድም። እሺ የተከበረ የተከበረ ሰምኛለሽ? ብትከበር ይሻልሽ። አንተ ራስ ተከበር፣ ስነ ስርዓትን ያዝ። ሰምኛለሽ? ሰላም፣ ይሄ ውብ እጆችሽ ላይ ካቴና ሳይገባ በፊት ሁሉንም ነገር ስማኝ፣ ብትነግሪኝ ይሻልሻል። ምንም ነግረህ ነገር የለም። ንገረኝ ምናምን ወደሽ ሳይሆን በግድሽ ትነግሪኝ። ምንም አልነግርህም። የፈለገውን ነገር አምጣ። ምንድን ነው የምነግርህ? ምንድን ነው የምትፈልገው? ምስጀመር ምንም የምነግርህ ነገር የለም። በቃ ደንበኞች እዚህ ሊያጨሱ ሊቅሙ ሊዝናኑ በቃ ከራሳቸው ጋር ፈታ ሊሉ ነው የሚመጡት እንጂ አንተ እንደምታስበው ይሄ ወጠጤ ስራ የሚሰሩ ስራዎች አይደሉም። እሺ ስለአንቺ ሁሉንም ነገር ባይሆን የአንተ ሰውዬ ነው የማይሆን ስራ የሚሰራው ፕራይቬሲ ምናምን ቦታ ብሎ እዚህ የሚመጣው። ምንም የኔ ሰውዬ የሚባል ነገር የለም። እየቀለድክ ነበረ። አዎ ውጣልኝ፣ ተነሳው፣ ውጣልኝ አልኩህ እኮ። ሰምኛለሽ? ውጣልኝ፣ ተቀመጪ። ሰማሽ ነው? ውጣልኝ አልኩህ እኮ። ውጣልኝ በቃ። ባልወጣስ? እንዴ ምን ፈልገህ ነው አንተ የመጣኸው? ነገርኩሽ እኮ መልስ። የምን መልስ? እኔ ምንም መልስ የለኝም። ውጣልኝ በቃ። ውጣልኝ ከቤቴ፣ ውጣልኝ አልኩህ። ሰምኛለሽ? ተረጋጊ። ውጣልኝ። ነገርኩሽ። ለከሰቦችንም እዚህ ጋር የደረደርከው አዎ። ሰምኛለሽ? አንተ ሌባ ነህ። ልቀቀኝ። እርዛ አዳምጪኝ። ትሰምኛለሽ? ምንም የምሰማ ነገር የለም። ውጣልኝ ከቻልክ በቃ። እኔ ከአንተ ጋር ማውራትም አልፈልግም። አዳምጪኝ እያልኩሽ ነው። ልቀቀኝ፣ አትንካኝ፣ ጫፌ እንዳነካኝ። ምንም ታዋቂ ሰው አንተ ወንጀለኛ ነህ። ውጣልኝ። ሁሉም ነገር እየተቀረጸ ነበር። ምን ማለት ነው? ነገርኩሽ። አውጣልኝ ካሜራህን። ልቀቀኝ አንተ። ካሜራህን አውጣልኝ አንተ። ምን ልትሆኚ? አውጣልኝ ካሜራህን። አትፋልኝ። ምንድን ነው? ምን ልትሰራ ነው? ቤት ሲጀምር ካሜራውን ምናምን ይዘህ የመጣኸው? ምን ልትሆኚ? እስካሁን የቀረጽክ ነበረ? አጥፋ አንተ ካሜራህን። ልቀቀኝ፣ ዞር በል። አጥፋ ብዬሃለሁ ካሜራህን። ተቀመጪ። ሰምኛለሽ? ምንም የምሰማ ነገር ቀና ብለሽ ቀና ብለሽ ዞር በልኝ ብዬሃለሁ። ሰምኛለሽ? ልቀቀኝ። ይህን ቀና ብለሽ ልቀቀኝ ብዬሃለሁ። የምትሰማኝ ከሆነ ስማኝ። ሰምኛለሽ? አፍሽን ዝጊና አንተ ካሜራህን አጥፋ። ሰምኛለሽ? ካሜራህን አስጠፋልኝ፣ ካሜራህን አስጠፋልኝ ብዬሃለሁ። ዞር በልልኝ። ሰምኛለሽ? አልሰማህም። ዞር በል። አንቺ ነሽ ወጠጤ። አፍሽን ዝጊና ቁጭ በይ። ወይኔ ሰላም፣ ዛሬ ምን አይነት ሰምኛለሽ? ድምፅሽን ቀንሽና ዞር በል። ልቀቀኝ፣ አትንካኝ። እኔ ስፈቅድልሽ ብቻ ካሜራህን አስጠፋልኝ ብዬሃለሁ። አይጠፋም። ብትረጋጊ ይሻልሽ። ምንም አልረጋጋም። ምን አይነት ሰው ነው የመጣህብኝ ዛሬ? ውጣልኝ በቃ። አልፈልግም። እኔ ምንም ማውራው ነገር የለም። ውጣልኝ። ወደሽ ሳይሆን በግድሽ ታወሪኛለሽ። ምንም ማውራህ ነገር የለም። ምንም ማለት ነው። 5 ሳንቲም ከእኔ ምንም አታገኙም። ውጣልኝ። ነገርኩሽ እኮ ማታወሪ ከሆነ የኛው ልቀቀኝ። እጄን አልኩህ። አትንካኝ። ወደዛ በእናትህ ልቀቀኝ። ወደዛ እንዳነካኝ ጫፌ ለካቴና አደርገዋለሁ። ኧረ እባክህ ማነህ አንተ? ከሀቅ ግንባር። ሰምኛለሽ? አዳምጪኝ። ተረጋጊና ስሚ። እኔ ምንም ከስተመር አሜሪካ የሚባል ነገር የለም። ሁሉንም ስላንቺ አጣርቼ ስሚ። እኔ ልንገርህ፣ አዳምጪኝ። ቅድም ነግሬሃለሁ። ለደንበኛም አሪፍ ቤት እናዘጋጅለታለን። ምንም ደንበኛ የሚባል ነገር የለም። ስማኝ፣ አሁን ማን ነበር ያልከው? ስሙ አላውቀውም፣ ብቻ ግን ለእሱም አሪፍ ቤት እናዘጋጅለታለን። አንተም በቃ እንደፈለግ ዘና ቦታ ብለህ ምናምን መጠቀም ትችላለህ። ይገባሃል? ያው እንግዲህ በጣም ብያለሁ ቅድም። ለአንተም ያውቃ የፈለግከው ነገር አድርግልሃለሁ። አለቃህ ነው ይመስለኛል። ለእሱም ደግሞ ያው አሪፍ ነገሮችን አዘጋጅለታለሁ። ብሩ ይቅር፣ ችግር የለውም። ብር ምናምን እየሰማሽኝ ነው? ምንድን ነው የምትለኝ? ምንም አለቃ የሚባል ነገር የለም። ኖ ቅድም እኮ
እኮ ብለኸኛል። እሺ አለቃህም ባይኖር በቃ ለአንተም ጥሩ ነገር እዚህ ጋር አዘጋጅልሃለሁ። የፈለካቸውን ነገሮች ምናምን አዘጋጅልሃለሁ። ምን ታደርጊልኛለሽ? የፈለከውን ነገር የፈለኩትን ነገር የፈለኩትን ሁሉ የፈለከውን ሁሉ አድርግልሃለሁ። ብቻ አንተ እዚህ ቤት ሁሌም የምትመጣ ከሆነ ምናምን ቪአይፒ ምናምን ማዘጋጃለሁ እና ኦኬ። ከዚህ ክፍል ውጭ አለ ችግር የለው። ከዛ አንተ የፈለከውን ነገሮች በሙሉ አድርግልሃለሁ። እነዚህ ታዋቂ ሰዎች ባለስልጣናቸው እዛ ነው የሚገቡት? ንገሪኛ። ለምን እኔ በቃ ለምፈልጋቸው ሰዎች ምናምን ለተመቹ ሰዎች ምናምን ነው እዛ ማስገባው። አንተም ደግሞ በቃ ስለተመቸ። እዚህ ግን ሎካል የሚመጣ ሰው ነው የሚገባው። አንተ ደግሞ እንደዛ አይነት ሰው ስላልሆንክ ማለት አላ ለተመቹኝ ሰዎች በቃ ለወደድኳቸው ሰዎች እና አንተ ደግሞ ሳይክ ተመችተኛል ወድጃለሁ እና ቪአይፒ ምናምን የፈለከው ነገር አዘጋጅልሃለሁ። በዚህ ፍጥነት ወደድሽኝ? እና ችግር የለውም። ምንም የሚያሳስብ ነገር የለም። አላስከፍልህም። በነፃ ትጠቀማለህ እንደፈለክ። ስለዚህ የምፈልገውን ነገር ሁሉ ታደርጊልኛለሽ ማለት ነው። ቪአይፒ ምናምን ስላለ የፈለከውን ነገር አደርግልሃለሁ። ስለዚህ ለጥያቄ መልስ ስጪኝ። የምን ጥያቄ? የምፈልገው እሱን ነው። እኔ ስለ ጥያቄ ምንም የማውቀው ነገር የለም። እኔ ምንድን ነው እንደዚህ የሚያደርግ? ሰሚኛለሽ? እኔ እኮ ለአንተ አሪፍ ነገር እኮ እያዘጋጀሁልህ ነው ያለሁት። አሪፍ ነገር ምን? እያማለልሽኝ ነው? ይሄ ማማለል ምናምን አይደለም። እና የፈለግከውን ነገር ይሄ አሁን የምጠይቀኝ ጥያቄ ምናምን ሳይሆን በቃ አለ አይደለ? ያው ይገባሃል። እንደዚህ አይነት ነገሮች የፈለግካቸውን ነገሮች ምናምን የቪአይፒ ምናምን እንዳልኩህ እሱ ምናምን ስላለ በቃ እኔ አላስከፍልህም ማለት ለተመቹኝ ለመወዳቸው ሰዎች ምናምን አላስከፍላቸው። እየመጡ የፈለጉትን ነገር ተጠቅመው ይሄዳሉ። ስለዚህ እንደዛ ከሆነ ሁሉንም ነገር ደግሞ እንድትነግሪኝ እፈልጋለሁ። ምንድን ነው የምነግርህ? እኮ ሁሉንም ነገር እኔ ምንም የምነግርህ ነገር የለም። እኔ ስለ ደንበኞች አሁን እያልከኝ ያለው ነገር እኔ ምንም የማውቀው ነገር የለም። በቃ መጥተው ተጠቅመው እንደሚሄዱ ብቻ ነው የማውቀው። ኦኬ። ተሰማ ይመጣል እዚህ ቤት? እኔ ተሰማ የሚባል ሰውዬ አላውቅም። ለምን አታውቂም? አላውቅም። እኔ በስም በብዛት አላውቃቸውም። ብቻ ግን እንደሚጠቀሙ ምናምን። ይህንን ቤት የከፈተልሽ እሱ እንደሆነ አውቃለሁ። ሰውዬ የምታወራቸው ነገሮች እየተጠነቀቅክ አውራ። ዝም ብለህ የመጣልህን ወሬ አታውራ። እኔ ምንም የማውቀው ነገር የለም። ይሄን ቤት ደግሞ በራሴ የከፈትኩት። አዳምጪኝ። ምንም አዳምጥ ነገር የለም። እንደዛ አይነት ወሬ የምታወራ ከሆነ ሂድ። እኔ ሰሚኛለሽ? አዳምጪኝ። ሂድልኝ። በቃ አልፈልግም። እኔ ለራስ አልሄድም ብዬሻለሁ። ደስታ ምናምን ብዬ ነው በቃ አለ አንተ በቃ ፈታ እንድትል ምናምን እያመቻቸውልህ ነው። አንተ ግን ሌላም ወሬ ነው የምታወራው። ለኔ ደስታ ልታስደስችኝ ትሰሚኛለሽ? እኔ ውጣልኝ በቃ አቦ። ከእንዳንቺ አይነቱ ወንጀለኛ ጋር ስለምን እንዲህ ቁጭ ብዬ ማውራት የራሱ ወንጀለኛ ምናምን አትበል። ደግሞ ይሄ ካሜራ አጥፋልኝ በእናትህ። አላጥፋም። አጥፋው ካሜራውን አልኩ። ምንድን ነው የምታደርገኝ? ሰሚኛለሽ? ካሜራውን አጥፋው አልኩ እኮ። እኔ እንደለመድሻቸው አይነት ወንዶች ልቀቀኝ። የሰማኝ አንገቴ ካሜራን ደግሞ አጥፋልኝ ካሜራን። ተቀመጭ ብዬሻለሁ። ሰሚኛለሽ? ካሜራን አጥፋልኝ አልኩ እኮ። አላጥፋም። ለምን ማተጠፋው? አላጥፋም። በቤቴ መብቴ እኮ ነው። አጥፋው ካሜራውን። አላጥፋም ብዬሻለሁ። ሰሚኛለሽ? አዳምጪ። ሰብርላል። አጥፋው ካሜራውን ብዬሃለሁ። ሰሚኛለሽ? ልቀቀኝ አልኩ እኮ። ሰላም ስሚኝ። ምንም የምሰማህ ነገር የለም። ከቻልክ በቃ እኔ ስላንቺ ሁሉንም ነገር አውቃለሁ። ስለዚህ ምንም የምታውቀው ነገር የለም። ምንም ደግሞ አይመለከትም። እዚህ ቤት መጥቶ እንደሚጠቀሙ ሁለት ደግሞ ስለ ኢንስፔክተር ምግባሩ ማንም ምግባሩ እኔ ስለ ምግባሩ በቃ የምትለው ነገር ሁሉ እኔ ምንም አላውቅም። በቃ ውጣልኝ። ለምንድን ነው እንደዚህ የምትሆኝ? ተቀመጪ። ሰሚኛለሽ? ተነሳ ውጣልኝ። በቃ ተቀመጪ። ተነሳ ውጣልኝ አልኩህ እኮ። በእናትህ እኔ ምንም የማውቀው ነገር የለም። ሂድልኝ በቃ። እንዴ እንዴት እየሰማኸኝ ነው? በእናትህ ሂድልኝ። ለምንድን ነው የምግባሩን ስም ስጠራ እንደዚህ ሆንሽ? ማነው ምግባሩ ምናምን የምትላቸው ነገሮች እኔ አላውቃቸውም። እዚህ ቤት እንደሚጠቀም አውቃለሁ። ውጣልኝ እባክህ፣ በቃ ውጣልኝ። እዚህ ቤት እንደሚመጣ አውቃለሁ። ስለዚህ ሰሚኛለሽ? እንደነገርኩሽ ሁሉንም ነገር ብትነግሪኝ ላንቺ ይሻልሻል። አለበለዚያ እኔ ወይኔ ቤት ከተሻለሁ። ስለምን እኔ በቃ የምትለው ነገር ነገርኩሽ። እኔ አዳምጪኝ። እንዴ አዳምጪኝ። እኔ ቅድም እያልኩሽ የነበረው ከስተመር ደንበኛ እዚህ መጥቶ ምናምን ያልኩሽ ውሸት ነው። አንቺን ወንጀላችሁ ለማጋለጥ ነው እዚህ ጋር የመጣው። ሰማኛለሽ? እኔ ምንም የማውቀው ነገር የለም። ተወኝ። እኔ በቃ ሰላማዊ ሰው ነኝ። ውጣልኝ። እኔ እንዲህ ብትላቸው ነገሮች በሙሉ አለቀም። ውጣልኝ ከቻልክ በቃ። ነገርኩሽ እኮ ሁሉንም ነገር አውቃለሁ። እየሰራሽ የነበረውን ነገር እዚህ የሚመጡትን ሰዎች እኔ ምንም የማውቀው ነገር የለም። የኔ ወንድም እባክህ ከቻልክ ውጣልኝ። አቶ ምግባሩ ኢንስፔክተሩ እኔ ምንም የማውቀው ነገር የለም። ስንት ሰዓት ነው የሚመጣው?
ማን ነው እዚህ የሚመጣው? ማንም ንገሪኝ። የለም። ሰምኛለሽ? ሁሉንም ነገር አውቃለሁ። አትዋሺ። ምንም አውቀው ነገር የለም። አዋክተውኝ። እኔ ሰላማዊ ሰው ነኝ። እኔ ምንም አውቀው ነገር የለም አልኩህ እኮ። እኔ ግን ሁሉንም አውቃለሁ። እንዴ ምንድን ነው የምታውቀው ታዲያ? የምታውቅበት ቦታ ሂዳ ታዲያ። ምንም የማውቀው ነገር የለም። በቃ አቡ እንዴ አታውቂም? እኔ ምንም የማውቀው ነገር የለም። በእናትህ ቀኔን እያበላሸብኝ ነው። ሂድ። አሳይሻለሁ። ቀይ